الله جل وعز لانت يوسنلهن وددنا تقبل لنيم يوسنلኝን ወድጄ እቀበላለሁ ለሷም የወሰነላትን ወዳ ተቀበል ነኩን አግነ الناس የሀብታሞች ሀብታም የደስተኞች ደስተኛ ይሏል ለዚህ ዓለም ላይ የተወሰነለትን ወዶ የተቀበለ ነው ከዚህ ውጪ ግን ሌላ ጣጣ ውስጥ ነው የሚገባው والامور كلها بيد الله عز وجل يقلبها كيف يشاء يمرض هذا فيعافي هذا ويعافي هذا ويبتلي هذا ይሄኛው በሽተኛ ያኛው ጤነኛ ይሄኛው ፈተና ላይ መዳረግ ያንን ሁሉንም ማድረጉ ኢየሱስ ያአሰራሩ ስልት ስለሆነ በሱ እጅ ላይ ያለ ነገር ስለሆነ አላሁ ጀለ ወዐዝ ስለሚሰራው የኛ እጅ መግባት የለበትም አላ ለሁል ኸልቁ ወልአምር መፍጠርም ነገራቶችንን ማስተናበር ለኔ ነው አለ አላሁ ጀለ ወዐዝ ሲፈጥረን ለምን ፈጠርከን እንዳላልነው ሁሉ ሲያሳምመንም ለምን አሳመምከን ማለት የለብንም ጤነኛ ሲያደርገን ለምን እንዳላልነው ሁላ የሆነ ችግርም ሲያመጣ ለምን ማለት የለብንም ለምን ያኛውን ስለቻለ ነው የወሰነው ይሄኛውንም ስለቻለ ነው በእኔና በእናንተ ላይ የሚወስነውና اخواني ምናልባችኛ اذا كنا نريد ان تكون الحياه الدنيا وفق ارادتنا بنينا بنانت فلاغوت ملكو ተቀርጻ ተስላ ተሰፍታ ዱንያ እንድትቀርብልን ፈልገን ከሆነ مستحيل አይሆን هيهات والله በፍጹም ሊሆን አይችልም ምክንያቱም የሱ ስራ ነው እኔና እናንተ እጅ አይገባበትም قال سبحانه كل نفس ذائقة الموت እያንዳንዷ ነፍስ ሞት የሚባለውን ነገር ذائقة الموت ሞት የሚባለውን ነገር ቀማሽ ናት አለ ስለወሰነ እምንወደው እምንጠላውም ይሞታል ለምን ሞተ ምንል ከሆነ ለምን ፈጠርከው ብሎ ከሱ ጋር ግጭት እንደመፍጠር ነው የሚሆነው ስለዚህ እኛ ስለወደድነው እድሜው አይረዝም ስለጠላነውም አይቀጭም እያንዳንዱ አካል ጊዜው ሲመጣለት ይሞታልና ثم قال ونبلوكم እቺናትኩም ነገራ ونبلوكم بالشر والخير فتنة በመልካሙም በመጥፎም በመልካሙም እንፈትናችኋለና ያ ሐቢቢ በሸር የተፈተኑ የሆነ አካል የሞተበት ወይንም አደጋ የደረሰበት ወይንም ደሃ የሆነ ወይንም የሆነ ስቃይ መከራ ውስጥ ያለ ሰው ፈተና ውስጥ እኮ ወድቋል እንትና እንደው አላህ ይብቃውና ብለን የምንለው እንዲህ አይነት አደጋ የደረሰበትን ነው አላሁ ጀለ ወዐዝ ግን እያለ ያለው بالشر والخير በመልካሙም ነገር ፈተና ሊሆን ይችላል አለ انظروا